ያ ዒባዲ ባሪያዎቼ ሆይ አለ አላህ ስብሓነሁ ወተዓላ። አሁንም ምን ሊነግረን ነው አላህ? ኩሉኩም ዳሉን ኢላ መን ሀደይቱ፣ ሁላችሁም ጠማሞች ናችሁ እኔ ያቀናሁት ሲቀር፣ ሁላችሁም ጥመት ላይ ናችሁ እኔ ቅናቸውን የመራሁት ሲቀር ማለት ነው። ዛሬ ያገኘን ካልን ነገ ልንጠም እንችላለን፣ ልንሳሳት እንችላለን። ስንትና ስንቱ ነው ኸይር ላይ የነበረ አሁን የለም፣ ሰላተኛ የነበረ ችላ ያለ ሰው፣ ጥሩ ዲን ላይ የነበረ ሱና ላይ የነበረ ወደ ቢድዓ የሚጣራ ስንትና ስንት ሰው፣ ተውሂድ ላይ የነበረ የሽርክ አጃቢ የሆነ ስንትና ስንት ሰው አይተናል፣ በአይናችን አይተናል ያ ጀማዓ። ስለዚህ አይ ተውሂድ ገብቶኛል እና ገብቶኛል ዲን አውቄያለሁ እያለ መፎከር የለም፣ አያዋጣም። እናንተ ሰዎች አለ የሰው ልጆች በጠቅላላ ሁላችሁም ከአላህ ከጃይ ነው፣ አላህ የተካካ ሀብታሙም ደሃ ነው፣ ሁላችሁም ረሃብተኞች ናችሁ ይላል አላህ። ረሃብተኞች ነው። እዚህ ነው ሰው የሚበላው የሚጠጣው ሳያጣ የሚርበው ስንትና እየበላ እርካታ የለማ፣ አይረካም። የሚፈልገውን ነገር በልቶ ማለት አላህ ካላበላው በስተቀር ፈለገ ነገር ቢበላ የሰው ልጅ ይተካል። አላህ ካበላው ደግሞ ምንም ባይበላ ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ኢንሻአላህ የዛሬው የመነጋገሪያ ርዕሳችን የሚሆነው አስርቱ የአላህ ስብሓነሁ ወተዓላ ጥሪዎች በሐዲተል ቁድስ ላይ የሚል ይሆናል። አላህ ስብሓነሁ ወተዓላ ባሪያዎቹን ጥሪ ያደረገበት ማለት ነው። አላህ ስብሓነሁ ወተዓላ በሐዲተል ቁድስ ላይ ባሪያዎቹን ጥሪ ያደረገበት እንደዚሁም መልእክት ያስተላለፈበት 10 የሆኑ ጥሪዎች አሉ። አላህ ስብሓነሁ ወተዓላ ባሪያዎቹን እየተጣራ መልእክት ያስተላለፈበት ማለት ነው። አላህ ስብሓነሁ ወተዓላ ባሪያዎቹን ጥሪ በሚያደርግበት ጊዜ ለዚህ አላህ ጥሪ ባሪያዎች መልስ መስጠት፣ ጥሪውን ማክበር፣ ማዳመጥና ለተባሉት ለተጠየቁት ነገር መልስ መስጠት ይጠበቃል ማለት ነው። እንደሚታወቀው አላህ ስብሓነሁ ወተዓላ እኛን ሲፈጥረን ከኛ ምንም የሚፈልገው ነገር እንደሌለን አላህ ስብሓነሁ ወተዓላ ከኛ የሚፈልገው ነገር ምንም የለም። እንድናበላው አይፈልግም፣ እንድናጠጣው አይፈልግም። ካመንበት ለራሳችን ነው፣ ከካድነው በእኛ ላይ ነው። ለአላህ ስብሓነሁ ወተዓላ የምንጨምርለት ነገር የለም። በማመጻችን ደግሞ የምንቀልስበት ነገር የለም። አላህ ስብሓነሁ ወተዓላ የተብቃቃ የሆነ ጌታ ነው። አላህ ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዒባዲሂ ልኩፍር ወኢን ተሽኩሩ የርደሁ ለኩም ይላል አላህ። እናንተ የምትክዱ ከሆነ ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም፣ አላህ ስብሓነሁ ወተዓላ ከእናንተ የተብቃቃ ነው፣ ምንም አይፈልግም፣ ምንም አይጎልበትም። ወላ የርዳ ሊዒባዲሂ፣ ነገር ግን አላህ ለባሪያዎቹ ክህደትን አይፈልግም፣ ክህደትን አይወድም፣ አላህ ክህደትን አይፈልግም። ወኢን ተሽኩሩ የርደሁ ለኩም፣ እሱን ካመሰገናችሁት ትእዛዛቶቹን ካከበራችሁና አላህን ስብሓነሁ ወተዓላ ካመሰገናችሁት አላህ ይወድላችሁ። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። ስለዚህ አላህ ስብሓነሁ ወተዓላ እኛ ብናምነው ለራሳችን ነው፣ ብንክድበት በራሳችን ላይ። አላህ የተብቃቃ የሆነ ጌታ ነው። ማ ኡሪዱ ሚንኩም ምን ሪዝቅን ወማ ኡሪዱ አን ዩጥዒሙን፣ ከእናንተ ሪዝቅን አልፈልግም እንድታበሉኝም አልፈልግም። ኢነላህ ሁወ ረዛቅ ዙል ቁወቲል መቲን፣ አላህ ስብሓነሁ ወተዓላ ሲሳይ ሰጪ ነው፣ ረዛቅ ነው፣ የኃይለኛ ጉልበት ባለቤት ነው አላህ ስብሓነሁ ወተዓላ። ታዲያ እኛንን አላህን የምንፈልገው፣ እኛንን ከአላህ የምንከጅለው፣ ከአላህ ፈላጊዎች ከአላህ ከጃዮች እኛ ነን። አላህ ስብሓነሁ ወተዓላ የተብቃቃ ጌታ ፈጥሮናል። አይን እጅ እግር ሰጥቶናል፣ አካላታችንን ሰጥቶናል፣ በዛም እንድንጠቀምበት አድርጎናል። አይምሮ ሰጥቶናል፣ ሪዝቅ ሰጥቶናል። ከምንም ነገር ያስገኘን እሱ አላህ ስብሓነሁ ወተዓላ ነው። እንደዚሁም ያሉን ጸጋዎች፣ በእኛ ላይ ያሉ ጸጋዎች ሁሉ የምናያቸው ምቾቶች፣ ጸጋዎች ሁሉ ከአላህ ስብሓነሁ ወተዓላ ናቸው። ወማ ቢኩም ሚን ኒዕመቲን ፈሚነላህ፣
ማንኛውም በላያችሁ ላይ የምታዩት ጸጋ ከአላህ ስብሓነሁ ወተዓላ በራሳችሁ ያመጣችሁት ምንም ነገር በራሳችሁ ያስገኛችሁት ምንም ነገር የለም። ኸይር ብትሰሩ ከአላህ ነው፣ ብትታዘዙ ከአላህ ነው፣ ሀብት ቢኖራችሁ ከአላህ ነው፣ ጤንነት ቢኖራችሁ ከአላህ ነው፣ እጅ እግር አይን ቢኖራችሁ ምላስ ቢኖራችሁ ከአላህ ስብሓነሁ ወተዓላ ወማ ቢኩም ሚን ኒዕመቲን ፈሚነላህ። አላህ ስብሓነሁ ወተዓላ ከእናታችን ሆድ ስንወጣ ምንም የማያውቁ ሰዎች አድርጎ ነው ያወጣል። ስንወጣ ምንም ነገር አናቅ፣ ሚጎዳ አናቅ፣ ሚጠቅም አናቅ፣ ትልቅ አናቅ፣ ትንሽ አናቅ፣ ወንድ አናቅ፣ ሴት አናቅ። አላህ ስብሓነሁ ወተዓላ ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ። አላህ ስብሓነሁ ወተዓላ ከእናታችሁ ሆድ ውስጥ እንድትወጡ አድርጋችሁ ምንም የማታውቁ ስትሆኑ ወጀዐለ ለኩም ሰምዐ ወልአብሳር ማያ አይን አደረገላችሁ፣ መስሚያ ጆሮ አደረገላችሁ። አይምሮ ሰጠን፣ ልብ ሰጠን፣ መስሚያ ምናይበት ምግብ ጅር ሰጠን አላህ ስብሓነሁ ወተዓላ። ይሄ ሁሉ ያደረገልን አላህ ነው። ስለዚህ አላህ ስብሓነሁ ወተዓላ በዚህ ሁሉ ኒዕማ በሰጠን ኒዕማ መሰገን ይገባዋል። እንዲሁም አላህ ስብሓነሁ ወተዓላ ስንትና ስንት ክፉ ነገሮች ከኛ ላይ ያስወግዳል። ስንትና ስንት ወንጀሎችን አላህ ምህረት አድርጎልናል። ወንጀላችን ሆኖ በምድር ላይ መኖር አይገባንም። በምድር ላይ ልንኖር አይገባም። ምላሳችን የሚያመጣብን ጣጣ፣ አይናችን የሚያመጣብን ጣጣ፣ እግራችን የሚያመጣብን ጣጣ በምድር ላይ እንድንኖር አያደርገንም። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ ወላኪን ዩአኺሩሁም ኢላ አጀል። አላህ ስብሓነሁ ወተዓላ ምን ይላል? ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ሰዎች በሰሩት ጥፋት፣ በሰሩት ወንጀል፣ በሰሩት በደል ቢቀጣቸው ኖሮ አላህ ቢይዛቸው ኖሮ አላህ ስብሓነሁ ወተዓላ ማ ተረከ ዐላ ظህሪሃ ሚን ዳባ በምድር ላይ ተንቀሳቃሽ የሚባል ህይወት ያለው ነገር አይኖርም ነበር፣ አንድም አይተውም ነበር። ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ። ነገር ግን አላህ ችላ ብሎ ሳይሆን ጊዜ እየሰጠ ለተወሰነ ጊዜ ያቆየናል። አላህ ጊዜ ይሰጠናል። ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ። ለዚህ ያ ጊዜ ከመድረሱ በፊት እያንዳንዱ ሰው ወደ ራሱ መለስ ብሎ አላህን ስብሓነሁ ወተዓላ መገዛት፣ አላህ ያዘዘውን ነገር መስራት፣ የአላህን ጥሪ መስማት በጣም ወሳኝነት ነው። እንደኛ አልቆልንም። አሁንም የምናየው እኛ ሰው ነው የምንወቅሰው፣ ሌላ ነገር ነው የምንወቅሰው፣ ራሳችንን አንወቅስም እንጂ በእኛ ላይ የሚመጡ በላዎች ሁሉ አላህ ስብሓነሁ ወተዓላ ቅጣት ነው። ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ ሰዎች ዘንድ የሚያደርገውን ነገር ኑሮ ምቾት ሊሆን ይችላል፣ ኑሮ ውድነት ብሎ ሰው ያለቅሳል። ረሃብ ሊሆን ይችላል፣ በጥጋብ በልተው እንዲጠቁ እንዲደሰቱ ያደርገው አላህ ስብሓነሁ ወተዓላ። ያንን ካላመሰግነው አላህ ስብሓነሁ ወተዓላ ደግሞ ቅጣቱን ያለው። ስለዚህ ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ ስብሓነሁ ወተዓላ በሰዎች ላይ ያደረገውን ውለታ፣ ጤንነት፣ ምቾት፣ ሁሉ ነገር አላህ አይቀይርም ሐታ ዩገይሩ ማ ቢአንፉሲሂም። እነሱ በራሳቸው ነፍሳቸው እነሱ ጋር ያለውን ነገር እስካልቀየሩ ድረስ። እነሱ ካልተቀየሩ አላህ አይቀይርባቸውም። ሰዎች ከተቀየሩ ግን አላህ ስብሓነሁ ወተዓላ ይቀይራል። ስለዚህ አላህ ስብሓነሁ ወተዓላ ለእኛ የዋለልን ውለታ ብዙ ነው። በአንድ ሐዲት ላይ ሐዲት አልቁድሲ ከአቢ ዘር ረዲየላሁ ዐንሁ አቢ ዘር አልጊፋሪ ረዲየላሁ ዐንሁ በተዘገበ ሐዲት عن رسول الله صلى الله عليه وسلم فيما يرويه عن ربه كالله ملكتنيا نبي صلى الله عليه وسلم كالله زكبوا إياورو سلا الله سبحانه وتعالى إياورو بتناقروا تست الله سبحانه وتعالى باريوچون ጥሪ ያደርጋል። እነዚህ ጥሪዎች ሁሉ ፊታችንን ወደ አላህ እንድናዞር የፈለገ ነገር ቢኖርን የፈለገ ቢመቸን አላህን ስብሓነሁ ወተዓላ መርሳት እንደሌለብን ከአላህ ስብሓነሁ ወተዓላ ራሳችንን ማስተሳሰር እንዳለብን የሚጋብዙ ናቸው። ምን አሉ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ እየተናገሩ ነው። ያ ዒባዲ ባሪያዎቼ ሆይ አለ አላህ ሱብሓነሁ። ይሄ ጥሪ አላህ ስብሓነሁ ወተዓላ ሲጣራበት ትልቅ ማዕረግ ነው፣ ትልቅ ደረጃ ነው። ይሄን ለማወቅ ከፈለግን አላህ ስብሓነሁ ወተዓላ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ምንድን ነው የሚለው? ሱረቱል በቀራ ላይ እንደምታስታውሱት ወኢን ኩንቱም ፊ ረይብን ሚማ ነዘልና ዐላ ዐብዲና ይላል። እናንተ
በባሪያችን ላይ ባወረድነው ነገር ከተጠራጠራችሁ ይላል ባሪያዬ ብሎ አላህ Subhanahu Wa Ta'ala የጠራ ማንን ነው እዚህ ላይ ነብዩን ሰለላሁ ዐለይሂ ወሰለም ተመልከቱ እንዲሁም አላህ Subhanahu Wa Ta'ala በሌላው ምርጥ ቦታ ላይ ሱረት አልኢስራ ላይ ምን ይላል سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى من المسجد الحرام إلى المسجد الأقصى تراتي الجبو يا الله سبحانه وتعالى أسرى بعبده ليلا باريون بلليت عندي جواز يا الرجو الله سبحانه وتعالى لذي باريا بلو مترات بالله اللي كمان بالله بارياي بلو مترات የኔ ባሪያ ብሎ መጠራት በአላህ ትልቅ ባሪያ አስተዳደር ዘመን ባሪያዎች ራሱ እርስ በርሳቸው ይፎካከሩ ነበር ይባላል እኛ የማን ባሪያ እንደሆነን ታውቃለህ ይላሉ የባል አባት ገሌ ባሪያ እንዲሚያረግ ያልፈከሩ ነበር ያ اخي الله سبحانه وتعالى ባሪያዬ ብሎ ከጠራ አለቀ ابن القيم رحمه الله تعالى በዚህ ላይ በጣም ይገርም እኔ ላንተ ያ አላህ ባሪያ ከሆንኩኝና ባርነቴ ከታወቀልኝ ላንተ ጥሩ ባሪያ መሆኔ ያ አላህ እውቅና ከተሰጠው ሌላ ምንም አይደለም ዱንያ ላይ በቀለቀ ሁሉ ነገር አላህ ዘንድ ባሪያ ብሎ መጠራት ስለዚህ መጀመሪያው ጥሪ አላህ Subhanahu Wa Ta'ala ለባሪያዎቹ ያደረገው ጥሪ አንደኛው ምንድነው ያ ዒባዲ ባሪያዎቼ ሆይ አቤታና ምንድነው እሱ አላህ ከኛ የሚፈልገው ኢኒ ሐረምቱ الظلم على نفسي እኔ በደልን በላይ ላይ حرام አድርጌዋለሁ ظلምን በላይ ላይ حرام አድርጌዋለሁ በደል ሰዎችን መበደል የሰው ሐቅ መውሰድ የሰው ስም ማጥፋት የሰው ክብር መንካት ሰውን ማጥቃት ሰውን ማሰቃየት ኢኒ حرمت الظلم على نفسي በነፍሴ ላይ ظلم የሚባለው ነገር حرام ነው وجعلتها بينكم محرما በእናንተ መሐልም በደልን حرام አድርጌዋለሁ በእናንተ መሐልም በደልን حرام فلا تظالموا እንዳትበዳደሉ አንዳችሁ እንዳይበድሉ ለምን በደል ከባድ ነው በደልን የመሰለ ከባድ ወንጀል በደል እጅግ ከባድ ነው ولو ترى إذ الظالمون في غمرات الموت بتاي نورو على الله سبحانه وتعالى ظالموችን بتاያቸው ኖሮ በጣረሞት ላይ እያሉ والملائكة باسطوا أيديهم ملائكة እጃቸውን ዘርግተው ምን ይሏቸዋል أخرجوا أنفسكم ነፍሳችሁን አውጡና ስጡ روحችሁን ከላያችሁ ላይ አውጡና ስጡ እንዴት ነው አንተ ሰው የራሱን روح أخرجوا أنفسكم በሌላው አያት ላይ الله سبحانه وتعالى ولو ترى إذ الظالمون موقوفون عند ربهم እነዛን ዛሊሞች እኮ ባያቸው ኖሮ ምን እንደሚመስሉ ምን ላይ እንዳሉ ብታያቸው ኖሮ እኮ እጅግ አስደንጋጭ ነው ማለት ነው አስፈሪ ነው አስደንጋጭ ነው ዛሊሞች ያሉበት ሁኔታ ብታየው ኖሮ በጣም አስፈሪ ነው موقوفون عند ربهم ጌታቸው ዘንድ እንዲቆሙ የተደረጉ ጊዜ يرجع بعضهم الى بعض القول አንዳቸው ለአንዳቸው መልስ ሲሰጣጡ ባየህ ኖሮ እጅግ አስደንጋጭ ነው اتقوا الظلم بدل تتنققوا فإن الظلم ظلمات يوم القيامة يا قيامة كان ጨለማ በጨለማ ላይ ተነባብሮ ነው የሚመጣው በظلم ምክንያት በበደል ምክንያት ሰዎች ስንትና ስንት በደል ይሰራሉ ወንድሙን ይበድላል ሙስሊምን ይበድላል ልጅ ወላጅን ይበድላል ሚስት ባሏን ትበድላለች ባል ሚስቱን ይበድላል ظلم اتقوا الظلم فإنه ظلمات يوم القيامة بدل ማለት ይጣማጣል በጣም ብዙ ጨለማዎች ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ምን እንዳሉት የአላህ ሐቅን ለመሰብሰብ ዘካ ለመሰብሰብ ሲነግሩት ይሄን ተቀበል እንዲያን ተቀበል ብለው ካሉ በኋላ ወኢያከ ወከራኢመ አምዋሊሂም ክቡር ንብረታቸውን ተጠንቀቅ ለአላህ ነው መሰበስበው ይያልክ ዝም ብለህ እንዳትወስድባቸው ነው በአላህ ስም በደል እንዳትሰራ ታሪ ሰዎች አሉ በአላህ ስም በደል የሚሰሩ ሰዎች አሉ إياك وكرا من أبي تاري الله ملكتنا صلى الله عليه وسلم واتق دعوة المظلوم يتبدل سو دعاء تتنكك فإنه ليس بينها وبينه حجاب يتبدل سو يميارقو دعاءنا بالله مكاكل من مقارجين الله يعني من مسفر تقبل
وعزتي وجلالي لأنصرنك ولو بعد حين بالكناي بكبري باشنا كنتي هون بني إلى الله سبحانه وتعالى يتبدل سو دعاء سادر من إلى الله وعزتي وجلالي لأنصرنك ولو بعد حين فجزيبها لم يهون رد شلو نصر ستشلو لذيش دعاء በዙልም ምክንያት ዙልም የሰሩ ሰዎች የደረሰባቸው ታሪካቸው ቢወራ ሱብሃንአላህ አኺራ ከመድረሳቸው እዚሁ ዱንያ ላይ ነው። ዙልም የቂያማ ቀን ባዶ ያስቀራል። ተራራዎች የሚያክል ኸይራት ይዞ የመጣ ሐሰናት ይዞ የመጣውን ሰው ባዶ ነው። ሙፍሊስ ማን ነው ሲባል ደሃ ማለት የከሰረ ሰው ማለት ማን ነው ታውቃላችሁ ሲባል እኛ የምናውቀው ገንዘብ የለው ከሆነ ንብረት የሌለው ከሆነ ይሄ ነው ደሃ የምናውቀው እኛ። የከሰረ ማለት እንደዚህ አይደለም። የከሰረ ማለት እሱ አይደለም። የቂያማ ቀን እኮ የከሰረ የሚባለው ሰዎች አሉ ተራራ የሚያክል ሐሰናቶችን ይዘው ይመጣል። فياتي قد ضرب هذا ይሄንን መጥቶታል وسفك دم هذا የዚህኛውን ደም አፍስሷል የዚህኛውን ይሄኛውን መጥቶታል واخذ مال هذا የዚህኛውን ወሰው ገንዘብ ወስዶበታል وشتم هذا ይሄንን ሰድቦታል ያንን አሰቃይቶታል ሁሉ ምን ይሆናሉ ተሰልፈው ይመጣል። ያ ረቢ ጌታዬ ሆይ ሰውዬ እኮ ገሎኛል ለምን እንደገደለኝ አላውቅም ሲባል ምንድነው እሱ ሐሰናት ይሰጣል። አንተ የበደልክበትን ካሳ መክፈል አለብህ ይባልና ከሱ ከሰላቱ ከዘካው ከጾም ከሰደቃው ይነሳና እንካ ሐቅህን ይባልና ያይ ሌላኛው ይመጣል ያ አላህ ይሄ ሰውዬ አሰቃይቶኝ በድሎኛል የበደሉን ዋጋ ከላው ላይ ሐሰናት ይሰጣል። ሌላኛው ይመጣል ሰድቦኛል ይሰጣል። ሌላኛው ይመጣል እንዲያርጉኛል ይሰጣል። ሐሰናቱ ሙጥጥ ብሎ ያልቃል አለቀ። ከዛ ምን ያደርግ አሁንም ሰዎቹ ባለዕዳዎች ተሰልፈዋል። አሁን እንግዲህ የሚሰጠው ነገር የለም። ስለዚህ ምን ይሆናል የበደሉን ያህል ልክ ያ አላህ ይሄ ሰውዬ እንዲበድሉኛል ሲባል ከዛ ሰውዬ ላይ ወንጀሉ ይነሳና እንካ ይባላል። ሌላኛው ይመጣል ወንጀሉ ይነሳና እንካ ይባላል። ባለዕዳዎቹ ሲያልቁ ይሄ ሰውዬ ሐሰናቱ አልቆ የሰው ወንጀል ተሸክሞ ወደ ጀሃነም ይወረወራል። ዙልም በጣም ከባድ ነው ያ ጀማዓ። ይሄ አላህ Subhanahu Wa Ta'ala አንዱ ባሪያዎቹን ጥሪ ያደረገበትና በዛ ጥሪ መሰረት ያስተላለፈው መልእክት ነው። ስለ ዙልም ቢወራ አያልቅ። በጥቅሉ ግን በደል የሚባል ነገር እንጠቀም። لا تكن عبدا ظالما كن عبدا مظلوما ولا تكن عبدا ظالما የተበደለ ሆነህ ብትኖር ይሻላል ተበድለ ብትሞት ይሻላል። ሰዎችን በድለ ከምትሞት ተበደልክ ይቅር ሊሉ ይችላሉ ላይ አንተ ከተበደልክ ግን ይቅር ብትል ሐቅህ ነው። አይ ሐቅን ፈልጋለሁ ብትልም ምንድነው መብትህ ምንም ኪሳራ የለብህም። አፉ ካልክም አላህ ሐሰናትን ይሰጣል። አፉ ካልን ይቅር ካልን በደለኛን ከተው ነው አላህ እጥፍ ድርብ ይመነዳል። አው አንድንም ካልን ደግሞ አላህ ይከፍላል። በዳይ ከሆነስ መክፈል ግዴታቸው። ስለዚህ በዳይ መሆን መጠንቀቃለን። ሁለተኛ ጥሪ ከአላህ Subhanahu Wa Ta'ala ያ ዒባዲ ባሪያዎቼ ሆይ አለ አላህ Subhanahu Wa Ta'ala። አሁንም ምን ሊነግረን ነው አላህ ኩሉኩም ዳሉን ኢላ መን ሀደይቱ ሁላችሁም ጠማሞች ናችሁ እኔ ያቀናሁት ሲቀር ሁላችሁም ጥመት ላይ ናችሁ እኔ ቀናቸውን የመራሁት ሲቀር ማለት ሂዳያ ከአላህ Subhanahu Wa Ta'ala ነው። ሂዳያ የሚመጣው ከአላህ ነው። ስለዚህ ነው ሙእሚኖች ጀነት ግቡ ሲባሉ ምንድነው የሚሉት وقالوا الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله مسكانا يجبوا ለዚህ የመራን ጌታ አላህ ባይመራን ኖሮ እኮ እኛ እንመራም ነበር ይላል። ለውላ أن هدانا الله ባይመራን ኖሮ እንመራም ነበር። ስለዚህ ሂዳያ ከአላህ Subhanahu Wa Ta'ala ነው። ስለዚህ ምን አለ አላህ ፈስተህዲኒ ሂዳያን ጠይቁን ዛሬ ያገኘን ካልን ነገ ልንጠም እንችላለን ልንሳሳት እንችላለን። ስንትና ስንቱ ነው ኸይር ላይ የነበረ አሁን የለም። ሰላተኛ የነበረ ችላ ያለ ሰው ጥሩ ዲን ላይ የነበረ ሱና ላይ የነበረ ወደ ቢድዓ የሚጣራ ስንትና ስንት ሰው ተውሂድ ላይ የነበረ የሽርክ አጃቢ የሆነ ስንትና ስንት ሰው አይተናል በአይናችን አይተናል ያ ጀማዓ። ስለዚህ አይ ተውሂድ ገብቶኛል ዲን አውቄያለሁ እያለ መፎከር የለም አያዋጣም። ሂዳያ በአላህ መተናነስ ነው የሚያዋጣው። ያ አላህ እዚያ ነው ያ አላህ መልእክት በረመዳን ውስጥ ከምናደርገው ዱዓ መካከል አንዱ ቁኑት ላይ ከሚደረግ ዱዓ
اللهم اهدنا فيمن هديت الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ምናል قلوب العباد بين اصبعين من اصابع الرحمن يقلبها كيف يشاء የባሪያዎች ልብ በሁለት የአላህ Subhanahu Wa Ta'ala ጣቶች መካከል ያሉት እንደፈለገ ነው የሚገለባበት ለዚህ ነው አላህ መለክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም አብዝተው ከሚያረጉት ዱዓ መካከል ምንድነው እሱ يا مقلب القلوب ثبت قلبي على دينك يا مقلب القلوب ثبت قلبي على دينك يا أنت ልቦችን የምትገለባበት የሆንክ ጌታ ልቤን በዲን ላይ አጽናልኝ ብለን አላህን መለመን اللهم آت نفسي تقواها وزكها أنت خير من زكاها أنت وليها ومولاها يا النبي صلى الله عليه وسلم دعاء يا الله آت نفسي تقواها لنفسي تقوى ستأت تقين للتون نفسي نادرقلن يا الله وزكها أنت خير من زكاها أترى لي نفسي يا الله نفس لما أترات كانت ليلا ما نم يتشالي يلم نفس لما مكنياتهم أنت وليها ومولاها يا نفسي وداي يا نفسي تباكي تنكباكابي فتاري أنت نهنا أترى كل جزء قرآن سنكرا صلاة سنسجد بك أنا أسرى سبات تجزي من دقاق مو سورة الفاتحة من اللبث اهدنا الصراط المستقيم اهدنا الصراط المستقيم كتتن يوم من قد مران يا الله بلنا الله اللي ملمنا فلاج قراج دانيا مونا يسفلقم ولا لا الله متنانس نم يسفلقو الله ملكتن يا نبي صلى الله عليه وسلم ليل تنستو دعاء درقال بليل دعاء تشولي كم يارقوت مكاكل عنده من دنسو يانا دعاء الاستفتاح صلاة اللي جنب رسول من دنا ميلوس اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم جبريل جيتا يميكائيل جيتا إسرافيل جيتا سماينا مدرن يفتن يروقون يقربون متاوق يهوك جيتا በባሪያዎች መካከል ባልተግባቡበት ነገር ፍርድ የምትሰጠው አንተ ነህ ሰዎቹ ባሪያዎች ባልተግባቡበት ነገር ሁሉ ትክክለኛው ሐቁን ያልተግባቡበትን ሐቁን ምራን ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉ ሰሃባዎች ረዲየላሁ ዐንሁ ጂሃድ ላይ ወጥተው ነፍሳቸውን ለአላህ አሳልፈው ሰጥተው ወይ ሞት ወይ ሽረት ባለበት ቦታ ላይ ሆነው ሁሉን ነገር ገንዘባቸውን ንብረታቸውን አሳልፈው ከሰጡ በኋላ በዛ ላይ እንደገና ህይወታቸውን አሳልፈው ሰጥተው من يلو نبرة اللهم لولا أنت ما اهتدينا ولا تصدقنا ولا صلينا يا الله أنت باتمران نورو أنت هداية من قد باتساي النورك أن مرام نبرة لولا أنت ما اهتدينا ولا تصدقنا ولا صلينا صدقا بالستن صلاة بالسجد هداية بالاجن النبرة الذي سجد يا الله بانت رحمته صوم يالله ጾሜን ጨርሻለሁ ያ አላህ ባንተ ረህመት ይኸው ሶላቴን ሰግጃለሁ ቁርአንን ቀርቻለሁ ተራዊህ ሰግጃለሁ ዚክር ማድረግ ችያለሁ ያ አላህ ይሄ ሁሉ ባንተ ነው አንተ ባትወፍቀኝ ኖሮ አንተ ባታገራልኝ ኖሮ እኮ ይሄን ሁሉ ባላረኩ ነበር ነው ማለት ነው ቁጭ ብሎ ማሰብ አለ ስንትና ስንት ሰዎች አሉ ሰደቃ ሲሰጥ ሀብት ንብረት ኖሯቸው ከየተትረፈረፈ ነገር ኖሯቸው ሰደቃ ይዘጋባቸው ስንትና ሰዎች አሉ አላህ አንተን አንቺን ለሰደቃ የመረጠበት ምክንያቱ ምንድነው የሚለውን ማሰብ ያስፈልጋል ለዚያ እኛ እንዲነን የሚል ከሆነ አላህ Subhanahu Wa Ta'ala ኒዕማ መካድ ይሆናል የአላህን ውለታ መርሳት ይሆናል የአላህ ውለታን የሚረሱ ሰዎች ቅጣታቸው ከባድ ነው ስለዚህ አላህን ማመስገን አለብን ማለት ነው ሶስተኛ ጥሪ ከአላህ Subhanahu Wa Ta'ala يا عبادي كلكم جائع إلا من أطعمته ባሪያዎቼ ሆይ ሁላችሁም ረሃብተኞች ናችሁ እኔ ያበላሁት ሲቀር ፈስተጥዒሙኒ አብላኝ በሉኝ እጥዕምኩም አበላችኋለሁ ጠገበ አገሳ ረሃብተኛ ነው እስቲ ሁላችሁም ረሃብተኞች ናችሁ ይሄን ሲል ደግሞ የጠገበውንም የተራበውን እኮ ነው አላህ የሚለው ያ ዒባዲ ባሪያዎቼ ሆይ ሲል ምንድነው የጠገበው ተርፎት የሚደፋው ሚላስ የሚቀመስ የሌለው ሁላችሁም ረሃብተኞች ናችሁ ስለዚህ እኮ ጠግቦ ራሱ ይርባዋል አንዳንዱ በልቶ ሰውነቱ ላይ አይመጣ
ረሃብተኞች ናቸው ሁላችሁ እኔ ያበላው ሲቀር አብላን በሉኝ አበላቸው فاستطعموني اطعمكم رزق بالله እጅ ደሃ ሰው ምንም ከሌለው አላህ Subhanahu Wa Ta'ala ካልሰጠው ነው ሰው ደሃ ተብሎ ኖር አይነወርም ከኛ የሚጠበቀው ነው ደሃ ከሆነ ምን ችለውን መርዳት ካልቻልን ደግሞ አብሽር ማለት ነው የሚፈልገው በባሪያ በአላህ ባሪያዎች ላይ ራስን ከፍ ማድረግ አያዋጣም አላህ ያዋርዳል አላህ ዝቅ ያደርጋል ወደ ታች ያወርዳል አላህ Subhanahu እሱ ነው እኮ የፈለገውን ሀብታም የሚያደርገው የፈለገውን የሚያደህየው የፈለገውን ስልጣን የሚሰጠው የፈለገውን ከስልጣን የሚያወርደው እሱ አላህ Subhanahu Wa Ta'ala قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير الله بليلا آيات من على يا أيها الناس أنتم الفقراء إلى الله والله هو الغني الحميد أن أنت سوّج على يسوي لجوج بتكلم كلكم كالله كجينا الله يفكك هفتمم دهانو كلكم رابطنيوች ናችሁ ይላል አላህ ረሃብተኞች ነው እዚህ ነው ሰው የሚበላው የሚጠጣው ሳያጣ የሚርበው ትንትናስ እየበላ እርካታ የለማ አይረካም የሚፈልገውን ነገር በልቶ ማለት አላህ ካላበላው በስተቀር ፈለገ ነገር ቢበላ የሰው ልጅ ይተማል አላህ ካበላው ደግሞ ምንም ባይበላ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ በረመዳን ምንድነው ያደረጉት ዊሳል አረጉ ዊሳል ምንድነው እሱ ጾምን ሱሑር በልተው ጀመሩ ቀኑን ሙሉ ጾሙ ሳያፈጥሩ ቀጠሉ እንደገና ሱሑር ደረሰ ሳይበሉ እንደገና ጾሙን ቀጠሉ አከታትለው ማለት ምንም ነገር ሳይበሉ 2-3 ቀን አህባዎች እናይተው ሲያርጉ ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አታድርጉ አሉ ያ አላህ ያ ረሱላህ አንከ ተዋሲል እርሱ እኮ ይቀጥላሉ ጾሙን አከታትለው የጾሙ ነው እኛ ለምን አናረግም ሲሉ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ አቢቱ يطعمني ربي ويسقيني እኔማ እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ ጌታዬ እያበላኝ እያጠጣኝ ነው ማድረው ምንም አልበሉ አልጠጡም ግን ምን አሉ አቢቱ يطعمني ربي ويسقيني እኔ እኮ ጌታዬ እያበላኝ እያጠጣኝ ነው ማነጋው ምን ማለት ነው እሱ አላህ Subhanahu Wa Ta'ala ሲያወሱ ስለ አላህ ኒዕማ ስለ ጀነት ይሄን አፍቆቱ ምን ያደርጋቸዋል ምግብ ያስረሳቸዋል የዛ ፍቅር በቃ አላህ Subhanahu Wa Ta'ala ፍቅርና አላህን ማውሳት ምግብ ሲያስረሳቸው በጣም ኃይል ይሰጣቸዋል አላህን እኮ ነው የወደዱት የናፈቁት ጀነትን እኮ ነው አታይም እንደ ሰውየው አንዷን አፍቅር ያለው ብሎ ምን ይላል ምግብ ዘጋኝ ምግብ አይበራ ምግብ ብላ አልበላ ምግብ ትቷል እሱ ለምን ያይን ፍቅር ይዞታል ይላል ያይን ፍቅር ይዞት ወዱ ተዘጋ የዱንያው ታዲያ ጀነትን ይናፈቃል የጀነት ፍቅር ያለው የአላህ መሐባ ያለው ሰውስ ስለዚህ አላህ Subhanahu Wa Ta'ala ካላበላው በስተቀር አንድ ሰው ቢበላ ምንም ማገኝ እዚህ አብላኝ በሉና በላሽ አራተኛ ጥሪ ኢንሻአላህ ተሰብሰብ አድርገን እናሳጥረዋለን ያ ዒባዲ ኩልኩም ዓሪን ኢላ መን ከሰውቱ ፈስተክሱኒ አክሱኩም ባሪያዎቼ ሆይ አላው ያላህ ጥሪ ኩልኩም ዓሪን ኢላ መን ከሰውቱሁ ሁላችሁም ራቁታሞች ናችሁ እርቃን ናችሁ እኔ ያለበስኩት ሲቀር ፈስተክሱኒ አልብሰኝ በሉኝና ጠይቁኝ አክሱኩም አለብሳችኋለሁ እነዚህ ሁሉ እስካሁን ድረስ የመጡት ምንድነው የሚያሳዩት ሁላችንም ከጃይን ከአላህ ሀብታሙም ከአላህ ከጅሏል ደሃውም ከአላህ ይከጅላል ባለስልጣኑም ከአላህ ይከጅላል ሁሉም አላህ ያላብቃቃው ሰው ደግሞ ምንም ይበቃው ለዚህ እኮ ነው የሚበላው አንድ እንጀራ ነው የሰበስበው ግን ቢሊየን መሆን የሚፈልገው ምንድነው ቢሊየነር በቀን የሚበላው ትንሽ ነው የሚለብሰውም እንደዚህ ኩልኩም ዓሪን ኢላ መከሰውቱሁ እርቃናችሁ ናችሁ እኔ ያለበስኩት ሲቀር ስለዚህ እነዚህ ሁሉ ከአላህ ምን ከጅል ጉዳትን ለማስወገድ አላህን የሚያስፈልገን ጥቅምን ለማስገኘት ከአላህ እንደምንፈልግ ይሄን ሁሉ ማወቅ አለብን ማለት ይለብሶ ዘንጦ ምናምን ይወጣልባን አላህ ኢማን ካላለበሰው ልቡ በኢማን የተሞላ ካልሆነ በላዩ ላይ ያስቀመጠው ጨርቅ ምንም አይቀይሩም ወሊባሱ التقوى ذلك خير ያለው ለዚህ ነው አላህ የተቅዋ ልብስ ይሻላል የተቅዋ ልብስ ነው የሚበልጠው የተቅዋ ልብስ ሲኖረው ነው አላህ Subhanahu Wa Ta'ala ሲሰጠው የዚያን ጊዜ ሰውየው ይሄ አካል የሚሸፍንበት ልብሱ የሚያምርበት ማለት ስለዚህ አላህ ላይ ሙሉ ለሙሉ ከጃይ ይሆናል አላህ Subhanahu Wa Ta'ala መጠየቅ አለኝ ብለን መኩራራት የለብንም ነገ እናጣለና ለበስን ብለን መኩራራት የለብንም ነገር ቃናችንን እንሆናለን በላን ብለን በባሪያ በአላህ ባሪያዎች ላይ ራሳችንን ማለት የለብንም ነገ እንራባለን
ተመልከት ስንትና ስንት ሰዎች አሉ በረሃብ የሚቆራመዱ ምናልባትም ስንትና ስንት የምግብ አይነት አማርጠው የበሉ ሊሆን ይችላል። አላህ ሲያደርገው ነው። አላህ ሲያበላን፣ አላህ ሲያጠጣን፣ አላህ ሲያለብሰን ያ አላህ አልብሰን በሉ እኔ አለብሳችኋለሁ አለ። አምስተኛ ጥሪ ያ ዒባዲ ኢነኩም ተኽጢኡነ ቢለይሊ ወነሃር ባሪያዎቼ ሆይ አላሁ ሌትና ቀን በማታ በጠዋት ታጠፋላችሁና ወንጀል ትሰራላችሁ፣ ጥፋት ትሰራላችሁ። ወአና አግፊሩ ዙኑበ ጀሚዓ እኔ ደግሞ ወንጀል የተባለን ሁሉ እምራለሁ። ፈስተግፊሩኒ ምህረትን ጠይቁኝ፣ አግፊር ለኩም እምራችኋለሁ። ደካሞች ነን እኛ፣ አቅም የለን፣ ራሳችንን ተቆጣጥረን የምንችል ሰዎች አይደለንም። እንሳሳታለን፣ እናጠፋለን። ምህረትን መጠየቅ ግድ ነው ማለት የሰው ልጅ ጥፋት በሚሰራ ጊዜ ገና ነገ እሰራለሁ ብሎ ዛሬ ተውበት አይተውም። ተውበት ያደርጋል። ነገም ከሰራ እንደገና ተውበት ያደርጋል። እንዲያውም አላህ ሱብሓነሁ ወተዓላ ይወዳል ተውበት የሚያደርግ ሰው። ተውበት አድርጎ እንደገና ነገም ተመልሶ ስራ ተውበት ሲያደርግ ባሪያዬ መሐሪ ጌታ እንዳለው አውቆ ወደ እኔ ተመልሷል ምሬዋለሁ። ስለዚህ እስትግፋር ማድረግ አለብን ማለት ከአላህ ሱብሓነሁ ወተዓላ ምህረትን መጠየቃል። የግድ የፈለገ ኸይር ነገር ብንሰራ ኸይረኞች ብንሆን እንኳን እስትግፋር መተው የለም እንዴ። አላህ ሱብሓነሁ ወተዓላ ሰላት ሰግደን ስንጨርስ የደነገገልን በነብዩ ሰለላሁ ዐለይሂ ወሰለም ሱና የተደነገገልን ምንድነው? እሱ ልክ ስናሰላም አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ከዛ ምንድነው የምንለው? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ለምን ኢባዳ አድርገን እኮ ነው የጨረስነው። ወንጀል አለም የሰራነው። ለምን ነው እስትግፋር የምናደርገው? ለዚህ አጥፊዎች ነን። አጥፊዎች ናችሁ እስትግፋር ጠይቁኝ ብሏል። ሐጅ ሰርተው ሰዎች ከሐጅ ስርዓታቸውን እየሰሩ ከዓረፋ ሙዝደሊፋ ከሙዝደሊፋ ሲመለሱ ኢፋዳ ሲያደርጉ ምን አለ? ثم أفيضوا من حيث أفاض الناس واستغفروا الله ሰዎች ከተመለሱበት ተመለሱ፣ استغفار አድርጉ፣ አላህን ምህረት ጠይቁ። ثم أفيضوا من حيث أفاض الناس واستغفروا الله ኸይር ስራ ሰርተው ሐጅ አድርገው ውጭ አድረው ርቃናቸውን ሆነው በሽርጥ ብቻ በፎጣ ብቻ አዋራ ጠጥተው ያው አድርገው ለአላህ ነው ሁሉም ያደርጉት። ግን ምን አላህ ወስተግፊሩላህ። ስለዚህ ምህረትን አላህን መጠየቅ ተገቢ ነው ማለት ነው። አላህ ከኛ የሚፈልገው አላህ ሱብሓነሁ ወተዓላ እንድናረግ የሚያዘንን ነገር መስራት ነው። እየጠራን ያ ዒባዲ እያለ የሚነግረን ነው። አይ ማመጽ ነው የሚያዋጣኝ የምንል ከሆነ ደግሞ አላህ ምን ይላል? ያ ዒባዲ ኢነኩም ለን ተብሉጉ ዱሪ ፈተዱሩኒ ወለን ተብሉጉ ነፍዒ ፈተንፈዑኒ። አላህን መጥቀም የሚፈልግ አለን እጠቅማለሁ ቢልስ በምንድን ነው? አላህ ማንም አላህን ሊጠቅም የሚችል የለም፣ አላህን ሊጎዳ የሚችልም የለም። እናንተ እኮ እኔን መጉዳትን አትደርሱም፣ አትችሉም ትጎዱኝ ዘንድ። እኔን መጥቀም አትችሉም ትጠቅሙኝ ዘንድ የለም፣ እንዴ አትደርሱበትም። ልትጎዱኝ ብትፈልጉ አትጎዱኝም፣ ልትጠቅሙኝ ብትፈልጉ አትጠቅሙኝም እያለ ነው። ስለዚህ አላህ ሱብሓነሁ ወተዓላ ካመሰገነው ይወዳል ይቀበለናል። ኢን ተክፉሩ ፈኢነላህ ገኒዩን ዐንኩም አላህ ከእናንተ የተጠቀቀ ነው ይላል። ወኢን ተሽኩሩ የርደሁ ለኩም አትጠቅሙትም፣ ግን አላህ ያንን በማድረጋችሁ ይወድላችሁ አላህን ሱብሓነሁ ወተዓላ ነው። ከዛ በኋላ በሰባተኛ ደረጃ አላህ ሱብሓነሁ ወተዓላ ምን አለ? ያ ዒባዲ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ባሪያዎቼ ሆይ አላሁ ከእናንተ መካከል የመጀመሪያዎቹም የመጨረሻዎቹም ሰዎቻችሁም ጅኖቻችሁም ካኑ ዐላ አትቃ ቀልቢ ረጁልን ዋሒድ አንድ አላህን እጅግ የሚፈራ ሰው አይነት ልብ ቢኖራችሁ ሁላችሁ የመጀመሪያ የመጨረሻ ጅኑ ኢንሱ ሁሉም በጠቅላላ አንድ በጣም እጅግ አላህን የሚፈራ ሰው አይነት ልብ ሁላችሁም ቢኖራችሁ ማዛደ ዛሊከ ፊ ሙልኪ ሸይአ ይሄ ነገር ለኔ ምንም ጨምርልኝ ስልጣን ነው። አዛዥ ሆኑ፣ ሰሙኝ፣ ተገዙኝ፣ ሁሉም እኔን ይፈራሉ ብሎ የሚጨምርለት ምን ነገር የለም ማለት። ምክንያቱም ከባሪያዎች ምንድነው የተፈቃቀረላቸው። እንዲሁም አላህ ምን አለ? ያ ዒባዲ ስምንተኛ ጥሪ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ከእናንተ መካከል የመጀመሪያዎቹ የመጨረሻዎቹ ጅኖቻችሁም ሰዎቻችሁም ካኑ ዐላ አፍጀረ ቀልቢ ረጁልን ዋሒድ በዱንያ ላይ እጅግ የመጨረሻ ሙጅሪም የተባለ ሰው ልብ አይነት ቢኖራችሁ ሁላችሁም አመፀኞች ብትሆኑ
እናንተ ሁሉ በጠቅላላ ብታምፁ ማ ነቀሰ ذلك من ملكي شيئا ከስልጣኔ ምንም ነገር የሚያጎልብኝ ነገር የለም። ዘጠነኛ ጥሪ ምን አለ አላህ Subhanahu Wa Ta'ala ያ ዒባዲ لو أن أولكم وآخركم وإنسكم وجنكم قاموا في صعيد واحد ከእናንተ መካከል የመጀመሪያዎቹም የመጨረሻዎቹም ሰዎቻችሁም ጅኖቻችሁም በአንድ አውላላ ሜዳ ላይ ሁሉም በጠቅላላ ቢሰበሰቡ فسألوني ከዛም ቢጠይቁኝ فأعطيت كل إنسان مسألته كل واحد مسألته እያንዳንዱ ሰው የጠየቀውን ብሰጠው የኛ የጠየቀው ሌላ የኛ የጠየቀው ሌላ ሁሉም የጠየቀውን ብሰጠው ما نقص ذلك مما عندي እኔ ዘንድ ካለው አይቀንስብኝም إلا كما ينقص المخيط إذا أدخل البحر ባህር ውስጥ መርፌ ከተን ስናወጣ ምን ያህል ይዞ ይወጣል ከባህሩ ላይ አጣራሁ ታችም ከሰጠው የዛን ያህል እንኳን አይቀንስም ይላል ምን አለ ምንም የሚቀንስ ነገር የለም አስረኛ ጥሪ ያ ዒባዲ ባሪያዎች አላህ ደግሞ ባሪያውን እንደማይበድል ሲነግረን ምን አለ አላህ Subhanahu Wa Ta'ala إنما هي أعمالكم እናንተ የምትመነዱት እንደ ስራችሁ የናንተ ስራ ነው ወሳኙ ይላል إنما هي أعمالكم أحصيها لكم የምሰበስብላችሁ የምትሰሩት ኸይር ከሰራችሁ ሰበስብላችሁ ሸር ከሰራችሁ ተሰብስቦ ይጠብቃችኋል በደል ከሰራችሁ ተሰብስቦ ይጠብቃችኋል ባዶ የሚቀር ምንም ነገር የለም መርፌ የምታክል እንኳን በደል የሰራ ሰው ለዚህ ነው አላህ Subhanahu Wa Ta'ala ለሉቅማን الحكيم ምክርን በቁርአን ላይ ሲያስቀምጥ ምንድነው ለልጁ ሲመክር ያ ቡነይ ልጅ ሆይ إنها إن تك مثقال حبة من خردل لما شلت به እንሽ ብን የምታክል እንኳን ኸይር ስራም ይሁን ሸር ስራ ከሆነች فتكون في صخرة ቋጥኝ ላይ ብትሆን أو في السماوات أو في الأرض በሰማይ ውስጥ ብትኖር በምድርም ውስጥ ብትኖር يأتي بها الله سبحانه وتعالى አይቀር إنما هي أعمالكم أحصيها لكم ለእናንተ መሰበስብላችሁ የሰራችሁ የሰጣችሁትን ሰደቃ የሰገዳችሁትን ጾም የጾማችሁትን ጾም የሰጣችሁትን ሰደቃ የሰገዳችሁትን ሰላት ነው በሌላ በአንጻሩ ደግሞ ያያችሁት حرام ካለ የሰራችሁት حرام ካለ የበደላችሁት በደል ካለ የተናገራችሁት حرام ነገር ካለ ይሄ ነው የሚሰበሰበው أحصيها لكم ስለዚህ فمن وجد خيرا ነገር ካገኘ የተሰበሰበለት ኸይር ነገር ሆኖ ምንዳውም ኸይር ከሆነ فليحمد الله الله يመስገን ከአላህ Subhanahu Wa Ta'ala ነው ተወፈቀ ومن وجد غير ذلك ከኸይር ውጪ ሌላ ነገር ካገኘ ግን فلا يلومن إلا نفسه እንደ ሸይጣን ያፈ بما غويتني ስላጠመምከኝ ብሎ ባጠመምከኝ ይሁንብኝ ማለት የለበትም فلا يلومن إلا ነፍሱን እንጂ ሌላ ማንንም እንዳይበድል ስለዚህ ባረከላሁ ፊኩም ይህ አላህ Subhanahu Wa Ta'ala ጥሪ ለኛ ምክር ነው ግሳጼ ነው ልንጠቀምበት ይገባል يعني እንግዲህ ያው ሰዓቱን እየሄደ ስለሆነ አላሰፋውም ባረከላሁ ፊኩም الله سبحانه وتعالى ንግግሮችን ሰምቶ ሐቁን የሚከተሉ ሰዎች አድርገን وصلى الله وسلم على نبينا محمد وعلى ሰብስክራይብ በማድረግ ቤተሰብ ይሁኑ